ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ይህ ጋት ዕለታዊ ልዩ መረጃ ክፍለ ጊዜያችን ነው። ሚያዝያ 25 2018 አጭር እና ልዩ መረጃ ወደ እናንተ አደርሳችኋለሁ። በውሎ ፕሮግራሜ ከተወሰነ ሰዓት በፊት ወደ እናንተ በደረሰ ፕሮግራም የቀጠለው የጽንፈኛው ፋኖ ሽኩቻ ብዬ ወደ እናንተ አድርሻችሁ ነበር መረጃዎችን። በተለይ በሸዋ የአፋብሃ አሳምነው እዝ የሚባለው የአማራ ፋኖ ብሔራዊ ኃይል ይባል የነበረው እነ ዘመነ ያው ዘመነ በበላይነት አይመራውም፣ ግን ኮሚቴዎች ተዋቅረው በኮሚቴ ነው የሚመራ ይባል የነበረው አፋድ እስክንድር ነጋ ይመራው የነበረው አፋድ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የሚባለው ሁለቱ በሸዋ ደረጃ ያለው እንደ እዝ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ተባለና ትንሽ ወታደር የነበረው ሞሮለስ በራሳቸው በግምገማ ሰነድ የሚያረጋገጡት የኮበለለው የኮበለለ እርስ በርስ ከነመከታው ማሞ በሚደረግ ጦርነትም ያለቀ ከማይችሉት ጋር ደግሞ ከግንብ ጋር እየተላተሙ ያለቀው አልቆ መጨረሻ ላይ ምንም ያልነበረው በስልክ ንግግራቸው በልውውጣቸው በተደጋጋሚ ያደረስ ነው ታጣቂ እዚህ ግባ የሚባል የሌለው ለነ ዘመነ ለነ አስረስ ለህዋት ለሻቢያ ባለው አሌጀንስ ምክንያት ብቻ ደሳለኝ ሲያስብ ሸዋ ሰብሳቢ ሆኖ ተመረጠ። በፖሊት ቢሮ ነው የተመረጠ ተባለ። ከዛ በፊት ግን እንደው ዝም ብሎ የመጣበትን መንገድ እንድታዩት በሚል አካሄዱን ለምሳሌ እንደ ጎንደር ላይ ስትሄዱ የአማራ ፋኖ ብሔራዊ ኃይል በላይ እዝ የሚባለው ሀብቴ ወልዴ ይመራው የነበረው እና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ይባል የነበረው በዋነኝነት እነ ባየቀናው ይበሩት የነበረው አንድ ላይ ተዋህደዋል ተባለ። የአማራ ፋኖ ዘንድ ሊቀመንበሩ ሀብቴ ወልዴ ነው፣ ምክትሉ ባየቀናው ነው። በመተዳደሪያቸው ምን ይላል? በራሳቸው መተዳደሪያ ዋናው ከሌለ ምክትሉ ይሸፍናል ይላል። አውቶማቲክ ነው። ስለዚህ ምርጫ ይደረግ ተባለና ባየቀናው ተመረጠ። የለም በፖሊት ቢሮ ደረጃ እነ ዘመነ ያሉበት እነ ምሬ ያሉበት እነ መከታው ያሉበት ማለት ነው ዮሐንስ ንጉሱ ሙጭ የሚባልን ልጅ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ሰብሳቢ አድርጎ መረጠ። ይሄ ከፍተኛ ሽኩቻ አስነስቷል ብያችሁ ነበር። በውሎ አናሊሲስ ነው ይሄ የመጀመሪያው። ዘን የመጣበትን ሂደት ስታዩ የአማራ ህዝባዊ ግንባር ኤፒኤፍ የሚባለው በኋላ የአማራ ህዝባዊ ሰራዊት አሉ ኤፒኤ፣ የምስራቅ አማራ ፋኖ እንደገና የአማራ ፋኖ በወሎ ምሬ ወዳጆ የነበረበት ኮሎኔል ፋንታውን ሙሃባው ምክትል የሆነበትን ፈጠሩ። አንድ ልንሆን ነው አሉ። እንደገና ተበታተነ። የአማራ ፋኖ በጎጃም አፋጎ የአማራ ህዝባዊ ኃይል ኤፒኤፍ እየተባለ ዘመነ ካሴ ሰብሳቢ የሆነበት ይህንን የአማራ ፋኖ ጎንደር እዝ የአማራ ፋኖ በጎንደር ባየቀና የሆነበት ይሄ ከመጣ በኋላ ሽኩቻ ከፍተኛ ሽኩቻ ተነስቷል ብዬ እሱን ነገርኳችሁ። በጎጃም ደረጃ ደግሞ አሁንም ሰብሳቢ ለመምረጥ ሰብሳቢ ለመሰየም እስካሁን አልቻሉም። ምክንያቱም እኔ አሁን አነሳሳቸው ከጅምሩ የሚያሳፍር ስለሆነ እንጂ አሁን ምዕራብ ጎጃም ምስራቅ ጎጃም የሚል አንድ አላቸው። ከምዕራብ ጎጃምም የሆነ ወረዳ እሱ እንደዚህ ነው ይላሉ። ከምስራቅ ጎጃምም እኔ መጥራት ስለማልፈልግ ነው የሆነ ወረዳ እንደዚህ ነው ብለው እርስ በርስ አፈሙዝ ምላጭ መሰሳብ ነው የቀራቸው። አፈሙዝ ተማዘዋል። ይሄ ባለበት ጠቅላይ የሚባለው የአማራ ፋኖ ብሔራዊ ንቅናቄ ተመረጠ የተባለ ራሶች እዛ ውስጥ የገቡትም ራሳቸውን ማዘዝ አይችሉም። ሻቢያ ነው የፈጠረው። ህዋት ስቴክ አለው። ጥገኞች ስቴክ አላቸው በየትኛውም ደረጃ። አንደኛው ግን ነጥሮ ወጥቶ የኔ ነው ድርጅት የሚባል የለውም። እዛ ውስጥ ሞያ ተዋህዶ አለ። የለም ንጉስ ነው የሚነግሰው የሚል አለ። እንግዲህ እዛ ውስጥ እዛ የሚታገሉት ውስጥ የሰለሞን ስርወ መንግስት ወራሽ ነኝ የሚል ዘር ያለው ይኖር አይኖር እርግጠኛ አይደለም። የተለያየ ትርምስምስ ውስጥ ነው ያለው።
የጎጃም እንደነገርኳችሁ ነው። ወሎም በተመሳሳይ ማን ነው መሾም ያለበት በሚለው ጉዳይ በተለይ የፍቅሩ ሙሉዬ መምጣቱን ተከትሎ ወደ ሰላም መግባቱን ተከትሎ አይ የለም ፍቅሩ ሙሉዬ ይታሰር ባልበት ወቅት እንዳይታሰር ከለላ ስለሆኑ እከሌ አይሾምም እከሌ ይሾማል። ሰፊ ክርክር ሰፊ ንትርክ ውስጥ ነው ያሉት። በዋነኝነት ምን ልላችሁ ፈልጌ ነው፣ አንድ ደብዳቤ ጽፏል ባየቀን ነው። ከዛ በፊት ግን ባየቀን ነው የሚለው ማን ነው የሚለውን መረጃ ብሰጣችሁ ደስ ይለኛል። ወደሱ ደብዳቤ ከመሄድ በፊት እንግዲህ ባየቀን ነው አሁን የ44 ዓመት ሰው ነው በእድሜ ደረጃ። እንግዲህ የሰሜን ጎንደር ዞን ወገራ ወረዳ እንቃሽ የምትባል አካባቢ የተወለደ ነው። እንቃሽ ማለት ወደ ደባርቅ ስትሄዱ ታጥፋችሁ ማለት ነው። እንግዲህ በ1993 ዓመተ ምህረት ጀምሮ ወደ ጫካ እንደወጣ ነው የሚገለጸው በህዋት ጊዜ ማለት ነው። እንግዲህ ኦልሞስት 93 ማለት እዩት ዓመተ ምህረቱን ዘን ለዚህ ወደ ጫካ ለመውጣቱ ዋና ምክንያትም በራሱ አቋምና ቤተሰቦቹ በፖለቲካ አቋማቸው ምክንያት በህዋት ኢህአዴግ ስለተሳደዱ እሱን ለመበቀል ወደ ጫካ መውጣቱን ነው የሚናገረው። ዘን በ95 96 አካባቢ በርቅ ተመልሶ ገባ። እንደገና 97 ደግሞ በፖሊስ ቁጥጥር ውስጥ ሆኖ ለስር ተዳርጎ ነበረ። ወደ 97 በቁጥጥር ውስጥ ሆኖ ለ2 ዓመት ከታሰረ በኋላ በ99 ተፈታ። ከተፈታ በኋላ ቀጥታ ወደ ጫካ ነው ሄደው። ዘን ጫካ ሄደ። ያው ወጣ ገባ ማለቱ ይኖራል። እሱን ያዙ። ኮሎኔል ደመቀ ሐምሌ 5 ላይ ተከበበ በተባለበት ወቅት የራሱን ታጣቂዎች ይዞ ወደ ጎንደር የገባ ነው። በዚያም እንግዲህ እንደገና ተመልሶ ደግሞ 2013 ዓመተ ምህረት እንደገና ወደ ጫካ ገባ። ወዲያውኑ ያው በሐምሌ 5 በነበረው በኮሎኔል ደመቀ ከተሳተፈ በኋላ እሱን ለማዳን እንደገና ወደ ጫካ ነው ሄደው። የሰሜኑ ጦርነት በህዋት ጦርነት ወቅት ህዋት ጎንደርን ሲወር አላይም ህዝቤን አላጠፋም በሚል በራሱ በህዋት ማርክ ከተደረጉ ሰዎች አንዱ ነው። ጄኖሳይድ ፈጽመዋል በሚል ከሚፈለጉ ሰዎች መካከል አንዱ እሱ ነው። በዚህ ምክንያት በጦርነቱ ተሳትፏል። አብሮ ከመከላከያ ጎን ሆኖ ወዳጆቹን ጓደኞቹን አሳትፎ ተፋልሟል። ከዛ በኋላ የፕሪቶሪያ ሰላም ስምምነት ሲደረግ እንግዲህ እዚህ ጋር መወናበዱ ይመጣል። የፕሪቶሪያ ሰላም ስምምነት ህዋትን አተረፈው። አንድ ህዋትን አተረፈው። ሻዕቢያም በዚህ ውስጥ ስቴክ ሊኖረው ይገባ ነበር። ህገ መንግስቱ ሊቀጥል ነው፣ የማንነት ጉዳዮች ወዘተረፈ በሚል እያወራ ነው ስለመጣን በዛ ምክንያት ተመልሶ ጓደኞቹን ይዞ ወደ ጫካ የገባ አብረው ያሉ ናቸው። በጥፋት መንገድ ለእኔ ቢያንስ አትሊስት ግድ የለም እዚህ ከምታዳምጡ ሶስት ትክክል ነው የምትሉም ካላችሁ ታሪኩ ይህንን ነው የሚመስለው። በዛ ባለው ትግል ውስጥ ሲኒየር የሚባል ነው። ሰፈር መለስ አለ። ሰፈር መለስ ጠቅልሎ ዋነኛ ካምፑን ሽሬ አድርጎ ልክ እንደነ ሄኖክ ኪዳኔ ቁስለኛቸውን መቀሌ አይደር ነው የሚያሳክሙት። ራሳቸውን ማላማጣ ማይጨው ነው የጦር መሳሪያ ያመጣሉ። ለትግል ወጣን ያሉ ግን እነ ሄኖክ ኪዳኔ ምን ብለው ነው? የራያ ጉዳይ ያሳስበናል፣ የማንነት ጥያቄ አለን፣ የፕሪቶሪያ ስምምነት ህዋትን አተረፈው ብለው ነው። እውነታው ግን መጀመሪያውኑም የህዋት ሰዎች ናቸው የሚል መከራከሪያ ነበረን። የተወሰኑ ሰዎች በየጊዜው በሚያደርጉት ድርጊት ያንን ነው እየገለጡ ያሉት። ባየቀናው የተመረጠው እሱ ቢሆንም እንደ ሰብሳቢ ህዋት አልፈለገውም። እሱን ለምን እነባዬ በወልቃይት ጉዳይ እንደራደር የሚሉ ሰዎች ናቸው። አንድ እነባዬ ከህዋት ጋራ ሆነን ለሻዕቢያ አስስ ልብ እንዳላቸው አውቃለሁኝ። ቢያንስ ፐርሰናሊ ከህዋት ጋራ ሆነን የምናስመልሰው የአማራ ህዝብ ጥያቄ የለንም ብለው በጽኑ የሚያምኑ ናቸው። ሁለት በሶስተኛ ደረጃ
የምንታገለው ትግል መልሶ ሄዶ ህዝባችንን ማናጋት ህዝባችንን ማውደም የለበትም እየበዘበዝን ነው ብለው የሚያስቡ ናቸው። በትግሉ የቆዩ ናቸው እና በተወሰነ መልኩም እነ ባየቀናው ምን ይላሉ? ጥያቄያችን ሊመለስበት የሚችል እድል ካለ ከመንግስት ጋርም ለመነጋገር በር መዝጋት የለብንም የሚል አቋም አላቸው። ይህ አቋማቸው ስላልተወደደ ይህ አቋሙ በዋነኝነት ደረጀ በላይም አለ። እንግዲህ ደረጀ በላይም የሚዲያ የህዋት አሁን የጥፋት ቡድኑን ወደ አንድ ለማሰባሰብ ተልኮ የተሰጠው የህዋት የፕሮፓጋንዳ ክፍል ደረጀ በላይን የህይወት ዘመን አርበኛ ይሉታል። እንደዚህ ደግሞ ተጠቅመው ሰብስበው አምጥተው የጫካም ስልጣን ቢሆን እንደ አሮጌ ቁና ሲወረውሩት ግን ድምፁም እንዲሰማ አይፈለግም። ሰው ዛሬ ባየቀናው ደብዳቤ ጽፏል። ደብዳቤውን ላንብብላችሁ። 24/7/2018 ዓ.ም የተረጋገጠ ደብዳቤ ነው። ለምንድን ነው የተረጋገጠ ያላችሁኝ እንደሆነ በኋላ ነግራችኋለሁ። ለአማራ ፋኖ ብሔራዊ ንቅናቄ አፋብን ፖሊት ቢሮ ይላል። ጉዳዩ የአፋብን ፖሊት ቢሮ የሰጠውን ውሳኔ ስለመቃወም የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ መጋቢት 24/2018 ዓመተ ምህረት በተደጋጋሚ የመርህና የአሰራር ጥሰቶች እየተፈጠሩበት በቆየ በላይ ዘለቀ ሰብሳቢ መሰየምን አስመልክቶ ውሳኔ አሳልፏል። ትናንት ነው የጻፈው ደብዳቤው ማለት ነው። በጉዳዩ ላይ በተደጋጋሚ ቅሬታዎች ተፈጥረው በዙ ውስጥ ከሚገኙ የስራ አስፈጻሚ ወንድሞቼ ጋር ቅሬታን ሳቀርብ መቆየቴ ይታወቃል። በዋናነት ሰብሳቢ ካልሆንኩ ሙቼ እገኛለሁ የሚል የሞሸረት ጥያቄና ቅሬታ ሳይሆን ትግላችን መርህና አሰራርን በመጣስ እንዳይጓዝ ከመፈለግ አኳያ ቀጠናዊ ውክልናን በመግፋት ጭምር የተሄደበት እድል ስላለ በምርጫ ፈጽሞ ልወዳደር ከማይገባኝ አካል ጋር ከዮሐንስ ንጉሱ ሙጬ ጋር ማለት ነው በምርጫ ፈጽሞ ልወዳደር ከማይገባኝ አካል ጋር ተወዳድሬም በሁለት ድምፅ ያሸነፉ መሆኔን በተደጋጋሚ በገለጽኩበት ሁኔታ እንዲህ ያለ ዓይን ያወጣ ከእውነት የራቀ ግልጽ ሕግንና መርህን የገፋ ውሳኔ ተወስኖ መቅረቡ ወንድሞቼና ተቋሙንም ጭምር እንድጠራጠር አድርጎኛል። በመሆኑም በዛሬው ዕለት በፖሊት ቢሮ አመራር ወንድሞቼ ተሰጠ የተባለውን ውሳኔ በፍጹም የማልቀበለው መሆኑን እያሳወቅሁ በ24 ሰዓት ውስጥ የውሳኔ ለውጥ ካልተደረገ 24 ሰዓት ሞልቷል። አሁን ካልተደረገ መግለጫ በመስጠት የራሴን አማራጭ ለመውሰድ እንደምገደድ በጥብቅ አሳስባለሁ። አስመስሎ በውሸትና በማጭበርበር ከመኖር የእውነት መሞት ትልቅ ክብር ነው። አርበኛ ባየቀናው የበላይ ዘለቀ እዝ ምክትል ሰብሳቢ። የአማራ ፋኖ በጎንደር በላይ ዘለቀ እዝ ሰብሳቢ ማን ነው የነበረው? ሀብቴ ወልዴ። መተዳደሪያቸው በእነሱ ያጸደቁት ምን ይላል? መጀመሪያ ሰብሳቢው በሌለ ጊዜ ምክትሉ የሰብሳቢውን ስራ ይሰራል ይላል። አውቶማቲካሊ ባየቀናው ምንድን ነበር መሆን የነበረበት? ሀብቴ ወልዴ አፋብን የሚባል የመሰረቱት ላይ አሁን የፖሊት ቢሮ አባል ሆኗል። ይሄ ባየቀናው ግን የት ነው የነበረው? መጀመሪያ አፋሃድ ጋር እንደ እስክንድር ጋር የማይፈለገው ቡድን ጋር ምን አረጉት? አፋሃድን ለማውደም እስክንድርን ገፉት። ስትራቴጂክ ምናምን እንደዚያ ነው አሉት። ጠፋ። የቁም እስረኛ ነው በነገራችን ላይ እስክንድር የቁም እስረኛ ላይ ነው ያለው። ስልክ የለው፣ ምንም አይነት ግንኙነት ማድረግ አይችልም። የቁም እስረኛ ሆኖ አንድ ቤት ውስጥ ነው ታሽጎበት ያለው። ምናልባት የሆነ ቀን መንግስት በድሮ እንደበደበ ብለውም ሊያስወግዱት ይችላሉ። የፖሊት ቢሮ የሚወስነው ውሳኔ ነው የሚሆነው እና ይህም ብያችሁ ከዮሐንስ ንጉሱ ሙጬ ጋር ዮሐንስ ንጉሱ ሙጬ እንዲህ ነው እንዲያ ነው በዚህ ምናምን ይሄ ዘር ምናምን ብዬ ነው እዛ ውስጥ አልገባም። ለምን የሚመጡ መረጃዎች አሉ ወደ እኔ። እነዚያም መረጃዎች ግን እኔ ላጠራቸው የምችልበት እድል ስለሌለኝ፣ ሁለተኛም ደግሞ በኢትዮጵያ ፖለቲካ ውስጥስ እናቱ እንዲህ ነው አባቱ እንዲህ ነው እያሉ ዘር ተቆጥሮ ሲሆናሉ የሄዱበት አካሄድ ጠቃሚ አይደለም የሚለው በቂ ስለሆነ ዮሐንስ ንጉሱ የመጀመሪያ ምርጫ ነው፣ ተሰይሟል። አሁን ለአፋብን ፖሊት ቢሮ መርጬዋለሁኝ ብሎ ያሳወቀውን ዮሐንስ ንጉሱን ማውረድ አያደርጉትም። አንድ በሉ። ባየቀናውን ካላስተናገዱት ባየቀናው ምንም ሊያደርጉት አይችሉም ማለት ነው። ስለዚህ ያለኝ መረጃ የሚያሳየው ባየቀናው እንዲታፈን ከታፈነ በኋላ የሰጠሁት የጻፍኩት ደብዳቤ
ትክክል አይደለም እንዲል። ነገር ግን የድምፅ መግለጫ ሰጥቷል በድምፁ። ከዛ ባለፈ ከማፈን ባለፈ እርምጃ ሊወሰድበት ይችላል የሚል መረጃ እየደረሰኝ ነው ያለው። በተመሳሳይ የጎጃምም እዚሁ ላይ ነው ያሉት። ፕሮፖዝ የተደረጉ ሰዎች አሉ። ሰብሳቢ የሚሆነው ከሌ ነው የሚሉ የተቀመጡ አሉ። ይሄ እኔ አሁን ፐርሰናሊ ሲፈራርስ ደስ የሚለኝ ሰው ያለ ሊመስለው ይችላል። ባይትስ ቬሪ ሴንስ ቢፈራርሱ ጥሩ ነው። ነገር ግን እየተቆራረጠ እንዳሜባ አሁንም ተመልሶ የሆነ እንዲሆነ ከዛ እንዲሆነ እየተባለ ከሚኖር ሰብሰብ ብለው ጥያቄያቸውን አርቲኩሌት አድርገው በዚህ ጉዳይ ነው የምንደራደረው ብለው ተደራድረው ገብተው የአማራ ሕዝብም አነሰም በዛም ሰላም ቢያገኝ ወደ ረፍት እንዲመለስ ነው የምንፈልገው። ነገር ግን ያ ወደዛ የሚሄድ አይደለም ይሆናል። እንደዚያ እንዲሆንም አልተፈለገም። መጠቀሚያ ብለው ስላደራጇቸው ለመጠቀሚያ እያዋሏቸው ነው። የድምፁን ፕሊስ እዩት። የባየቀናውን ድምፁን በተለያየ እኔም ቢሆናል ያ ፌስቡክ ላይ ቢሆን ጭነዋለሁ። ወደዚህ ባመጣው ምናልባት ስትራይክ ሊያደርግ ይችላል በሚል ነው። ትናንት መጋቢት 24 ቀን 2018 አርበኛ ዮሐንስ ንጉሱ የጎንደር ጠቅላይ ግዛት ህዝብ በላይ ሰብሳቢ በፍጹም አብሮ ሊወዳደር አይገባምም ነው የሚለው ባየቀናው። ምክንያቱም እንደነገርኳችሁ ከ1993 ጀምሮ ጫካ ገብቶ ያ በሽፍትነትም ነው ሊሉ ይችላሉ እንደሚፈልጉ ይበሉት የነበረ ሰው ከዛም ደግሞ መወዳደር ሳይገባው ተወዳድሮ በድምፅ ብልጫ ደግሞ አሸንፎ የኖረውን ነው። ለምን አንደኛ ተለላኪ አትሆንም ነው። ሁለተኛ በወልቃይት ጉዳይ ያለ አቋም ይታወቃል ነው። ሶስተኛ ከእስክንድር ጋር ነበር ከአፋድ ጋር ነበር ነው። ሌላ እኛን አትታዘዘንም የሚል የተቀመጣለ ሰው ሊታፈን ይችላል። በግድ ተገዶ መግለጫ እንዲሰጥ ይደረጋል። ምክንያቱም በዚህ በቅሬታ ቅር አለኝ በሚል ሰበብ ወይም ስልጣን አጣሁኝ በሚል ሰበብ ወደ መንግስት ሄዶ እጅ በመስጠት ሌላ ተጨማሪ ውድቀት ያመጣብናል፣ አባላችንን ይከፋፍላል በሚል እንዲታፈን እና እንዲያስተባብል በጌታ አስራደ በኩል እኔ ስምም ጠራ የደረሰኝን መረጃ መጥራት ስላለብኝ ነው። በጌታ አስራደ በኩል ትዕዛዝ ወርዷል የሚል መረጃ አለኝ። ሌላው ወዳጄ ደግሞ ኖ ራሱ ጌታ አስራደ ከሚታፈኑት ውስጥ እኮ ነው፣ እንኳንስ እነ ጌታንም ለመጠቀሚያ አፋሃድን አፍርሰው ወደ እነሱ ለማምጣት የተጠቀሙባቸው እንጂ ራሱን ፈራሽ ነው የሚል ራሱን እርምጃ ይወሰድበታል የሚል መረጃ ደርሶኛል። ይህንን እንድታዳምጡ በሚል ነው። ሌላ እንግዲህ በየአካባቢው አሁንም ስቲል 2ም 3ም 4ም እየሆኑ የሰላም አማራጩን እየተቀበሉ መግባት እንደቀጠለ ነው ያለው። ለምሳሌ ማዕከላዊ ጎንደር ነባሩ ጭልጋ ወረዳ የሰላም ጥሪ ተቀብለው እጃቸውን የሰጡበት ሁኔታ አለ። በተመሳሳይ ሰሜን ወሎ መቄት ወረዳ አካባቢ እንዲሁ የሰላም ጥሪ ተቀብለው እጃቸውን ሰጥተዋል። ላሊበላ አካባቢ እንዲሁ 4 ልጆች የሰላም ጥሪ ተቀብለው እጃቸውን ሰጥተዋል። ፍቅሩ ሙሉዬ ይመራቸው የነበሩ በሱ ውስጥ የነበሩ የዘመቻ መምሪያን ጨምሮ ወደ 7 ልጆች ታፍነው እስካሁን አድራሻቸው የት እንዳሉ አይታወቅም። በዚህ ምክንያት እኛም ነገ እንታሰራለን፣ እርምጃ ይወሰድብናል በሚል 2ም 3ም እየሆኑ እየጠፉ እንደሆነ መረጃዎች አሉኝ። እሱን የበለጠ እናጠራዋለን ማለት ነው። እንግዲህ የአማራ ፋኖ በጎጃም አስቀድሜ እንዳልኳችሁ አንዴ ዲማማ ዲክላሬሽን አንዴ ወዘተረፈ የተባለ ሳይበሩ ላይ ሲዋጋ የነበረው ኃይል ኦልሞስት ቢያንስ አንድ ሆኖ አጀነስት ቁሟል የሚለውን ሲያጠቃ የነበረው ኃይል አሁን ደግሞ ለሁለት ተከፋፍሎ ስም እየተሰጣጣ ወደ ሌላ ጉዳይ እየገባ ያለበት ሁኔታ ነው ያለው። በተመሳሳይ እንግዲህ በኢትዮጵያ ደረጃ እንኳን ደስ አላችሁ ለማለት የሚያስችለው ቢያንስ ዋነኛ የልማት አጋራችን ቢያንስ በፋይናንስ ደረጃ ፕሮጀክቶቻችንን ፋይናንስ በማድረግ ቻይና ነች። ከቻይና መንግስት ጋራ
የብድር ሽግሽግ ትልቁንም ብድር የሰጠችው ቻይና ነች። ከቻይና መንግስት ጋር የብድር ሽግሽግ ተደርሷል። ይህም ወደ ሶቨሬን ዴፕት ወይም ወደ ሉዓላዊ ብድር የሚባለው የብድር ጣሪያው አድጎ ስለነበር ኢትዮጵያ እንዳትበደር አድርጎ ማነቆ ሆኖ የቆየውን ሁኔታ የሚቀርፍ ነው። በዚህ መሰረት ለወሳኝ ለሆኑ ፍላግሺፕ ፕሮጀክት ለሚባሉት ለቢሾፍቱ ኢንተርናሽናል ኤርፖርት፣ ለባቡር ፕሮጀክቶች፣ ለኃይል ማመንጫ ፕሮጀክቶቻችን በተለይ አባይ ላይ ለታሰቡት የናይል ተፋሰስ ላይ አንደኛው አባይ ላይ፣ ሁለተኛው የባሮ አኮቦ በዛ ላሉት ለፈጣን መንገዶቻችን 4 ፈጣን መንገዶች አሉ እንደምታውቁት ከአዲስ አበባ ደብረ ብርሃን አጣዬ ዘን ወደ ኮምቦልቻ ከኮምቦልቻ ወደ ደሴ የሚቀጥል ማለት ነው። አንደኛው ፈጣን መንገድ ነው። ሁለተኛ አዲስ አበባ ሰላሌ፣ ፍቼ፣ ገብረ ጉራቻ፣ ደብረ ማርቆስ ሁለተኛው ፈጣን መንገድ የሚሰራበት ነው። የሚቀጥል ይሆናል ማለት ነው። ከደብረ ማርቆስ ወደ ፍኖተ ሰላም አድርጎ እስከ ቡሬ ሎት 2 ይኖረዋል። የመጀመሪያው ግን ደብረ ማርቆስ ነው የኖይስ ፈጣን መንገዱ። በሶስተኛ ደረጃ አዲስ አበባ ጅማ አለ። አራተኛ ጥናቱ የነዚህ የሶስቱ ጥናታቸው አልቋል። ሙሉ ለሙሉ ጥናታቸው አልቋል። የአዲስ አበባ አምቦም የመጨረሻ ጥናት እየተጠናቀቀ ነው። የ5000 ኪሎ ሜትር የባቡር ፕሮጀክቶች አሉ። እነዚህ የቻይና ንጽጽር ነው። እንደ ሁልጊዜ በቃ ኤክሰስ የሆነ ሰርፕለስ ገንዘብ ያላቸው ናቸው። ገንዘቡ አላቸው ዘን ትልልቅ ኩባንያዎቻቸው ደግሞ ብድሩ ከቻይና ከመጣ እነዚያ ኩባንያዎቻቸው እንደ ስራ እድልም የሚጠቀሙበት ነው። የባቡርም እንዳልኳችሁ ከፖርት ሱዳን አንደኛ ያለውን የአፒ መርከዚ የአዋሽ ኮምቦልቻ ወልዲያ ሀራ ገበያ ድረስ ያለው ከሀራ ገበያም እስከ መቀሌ የሚቀጥለው መንገድ ላይ ሞሮርለስ ተጠናቆ ወደ ስራ መግባት የነበረበት ነው። አሁን አንዳንድ በተለይ ሰሜኑ ጦርነት የፈጠራቸው ችግሮች ነው። እሱንም ለማጠናቀቅ አይ ቲንክ የአዋሽ ኮምቦልቻ ወልዲያ ሀራ ገበያ በአገር በቀል አቅም የሚጠናቀቅ ይመስለኛል። የተወሰኑ ከያፒ መርከዚ ከቱርኩ ድርጅት ጋር ያለው ከተጠናቀቀ፣ ነገር ግን ከበርበራ ከፖርት ሱዳን የሱዳን ችግር ያለው እስኪፈታ ድረስ ያው በፕሮጀክቱ መሰረት አገር ውስጥ ያለውንም እየሰሩ መቆየት ይቻላል። እንዲሁም ከኬንያ ወደቦች ጋር ለማስተሳሰር ለተያዘው የካንሰር ግዙፍ የካንሰር ትሪትመንት የቤት ፕሮጀክቶችን የጎልድ ሪፋይነሪ እነዚህና የገንዘብ ህትመትን ጨምሮ በመንግስት የሚሰሩ ፕሮጀክቶች አሉ። የመንግስትና የግል ባለሀብቱ በጥምረት የሚሰሯቸው ፕሮጀክቶች አሉ። የመንግስት የግል ባለሀብት እና ያው መንግስት እዚያው መንግስት ህዝቡን ወክሎም ቢሆንም ስቲል ደግሞ እንደሌላ ሞዳሊቲ ስቶኮች ይሸጣሉ። ህዝብ ስቶክ ይገዛል። መንግስት አሁንም ከህዝብ ገንዘብ በድርሻውን ኮንትሪቢዩት ያደርጋል። በኢትዮጵያ ኢንቨስትመንት ሆልዲንግ በኩል መንግስት የልማት ድርጅቶች ሆነው በህዝብ የግል ንግድ ድርጅት መንግስት እና የውጭ ባለሀብቶችን በጋራ በሞዳሊቲ የሚሰሩበት የተለያዩ ፕሮጀክቶችን በተፋጠነ መልኩ ለመስራት እጅግ ከፍተኛ ደስ የሚል ነገር ነው። ከቻይና ጋር ስምምነት ኦፍ ኮርስ ኦል ዌዘር ስትራቴጂክ ፓርትነርሺፖች እንዳሉን ሳትረሱ ማለት ነው። ሮይተርስም ይዞት ለምሳሌ የወጣው discussions included debt restructuring, implementation of ongoing projects and new financing opportunities as well as plans for the development of a new Bishoftu International Airport ይላል። ኢትዮጵያ የብድር ማነቆ ስለነበረባት በብድር ሽግሽጉ ምክንያት ይሄ ባለመጠናቀቁ እንደ ሀገር በፕሮጀክቶቻችን መበደር ተስኖን ስለነበረ ታስታውሳላችሁ። ከአፍሪካ ልማት ባንክ ራሱ ልማት ባንክ $500 ሚሊዮን ግራንት አረገ ብድር ሰጠን። ሌላውን ግን on the behalf of ኢትዮጵያ ራሱ ልማት ባንኩ ገንዘብ ፈልጎ ለቢሾፍቱ ኢንተርናሽናል ኤርፖርት ብድር እንዲያፈላልግ ፊርማ ተደርጎ ነበር። ስካይላይት ሆቴል ታስታውሱ ከነበር። አሁን ኢትዮጵያ ኢንዲፔንደንትሊ ለቢሾፍቱ ኢንተርናሽናል ኤርፖርትም ለሌሎች ፕሮጀክቶችም ብድር ማምጣት የሚችልበት እድል ተመቻችቷል። ሌሎች አጫጭር መረጃዎች ከሰሜን ጋራ የተያያዘ ከትግራይ ክልል
መረጃዎች ነበሩን። ለዛሬ በዚህ ይበቃል። ኢትዮጵያ ክብር ለዘላለም ትኑር። ታንኪዩ